አገባሽ ከዚህ ወዲያ ምን ትሆኛለሽ አንቺ አይደለም ማዘር አሁን ተቋቁም ያለሽ እንጂ አንቺ ምን ትሆኛለሽ እንዴ አይደለም እናቱ ልጅ ከኔ ጋር ይሄን ሰካራም ልጃችንን ቻለች እንኳን ብላችሁ እንትን አላላችሁኝ አላከበራችሁም ከኔ ጋር መስዋዕት ራሱ አልቻልሽም አይደል እንዴ እሱ ራሱ ነው አሁን እኮ ቀድሞ ያበላሽው እሱ ከልጃችሁ አልፎ የእናንተው ደግሞ የወለዳችሁት ልጅ ያደረገኝን አሁን ታሪኩን ልነግራቸው ነው ተጠራው ልትቀርብኝና ታርጉኝ ቀርባችሁ ነበር ነው ኮምለ እኔ ማን ይቀርባል አሁን እናታቀሻለሁ እናታቀሻለሁ እንዴ ለገባ የቻለ ልጅ እኮ ነው ያደረሱት አይደል እንዴ ወጥቶ የመጠጣቱ ራሱ ምክንያት እሷ ናት ለምን ኑሮ ደስተኛ ቢሆን ቤቱ የሞቀ ቢሆን ልጄን አስተምር አሁን ገና ብዙ አሁን እኮ እነሱ ይወስዱብኛል ነው እንጂ የሱን አይምሮ ለመቀየር እኔ በጣም ብዙ ማድረግ ይጣበቅብኛል ሰው ሳይነጋ በጧቱ እንዴት አረቂ ጠጣ ብሎ ብር ይሰጣል ናኒ ዳረቂ ብሎ በጧቱ አረቂ ያጠጣ ነገር ሆነለት እኮ ታዲያ ምን ይደረግ ያግብታው ልትኖር ይሁን ታረጋው ይሁን ማቀው ነገር የለም ይዟት ይወጣል ይዟት ይገባል ይዟት አብረው ይሄዳሉ አብረው ይወጣሉ አብረው ይገባሉ ጭራሽ እሱን ልታገባ ነው የሚል መንደር ለመንደር ወሬ ሰማው ታዲያ የባሏን ወንድም ያገባቸው ምን ልትሆን ነው ምን ልታደርግ ነው ጭራሽ ያስኬዳል አሁን ደግሞ ይሄን አቶ ዳንኤል ያለው ቃል በቃል እኔም አንድ ቃል አልጨምርም አልቀንስም ስናገር ላስታረቅ መጣው ማለት እሷ ልክናት እናንተ ስተት ናችሁ ማለት አይደለም ማዘርዬ አቶ ዳንኤል አሁን ጣቢያ ነው ያለው ጣቢያ ሆኖ ቃሉን በሚሰጥበት ሰዓት ያለውን ቃል በቃል ልንገራችሁ እሱ ያለው በእኛ ማህበረሰብ ወይም በእኛ ዘር ወንድም ሲሞት የወንድምን ሚስት ወንድም ያገባል ይንከባከባል አንደኛ ዘሩ ከሌላ ሰው ጋር እንዳይደባለቅ ሁለተኛ እቺ ልጅ ብቻዋን ሆና እንዳትቸገር ይሄን ነገር ያውቃል እኔ አላውቅ በኔ ዘር የለም በኔ ዘር የለም እሱ ታዲያ ይሄን ያመጣ እኔ ኬት አምጥቶት ነው የአባቴ ዘር እንደዚህ ነው ያለው እንግዲህ ኬት ነው አምጥቶት እኔ እነሱ ምን አጣን እኔ ይሄ ነው ሊያሳብደኝም የደረሰው የመንደር መሳቂያ መሳለቂያ ይሆንኩበት በቃ እንዴት ሰፈር ላይ ስሜ እንደዚህ ይሆናል በተከበርኩበት በኖርኩበት ሰፈር እኔ ከሰው አልቀጭ ከሰው ነው ጭራሽ የባሏን ወንድም አግብታለች ልባል እንዴ መሳቂያ በባህላችን የሌለ ማስረጃ የለንም እንዴ እሷ የለኝም በባህላችን የሌለ ያልተፈጠረ ፈጥራ እኔ ለማንኛውም እሷ ፈጥራ እሺ ማዘሪ እሷ ፈጥራ አይደለም የተናገረችው አቶ ዳንኤል ያለውን የነገርኩት አቶ ዳንኤል ይሄን ነገር የተናገረው ወልደማ ተብሎ ነው ዘሯን የተናቃለን አቶ ዳንኤል የሚያወራውስ ኬት ያመጣ አቶ ዳንኤል ይሄን ስለማለቱ ራሱ ቀድሞ አሁን የተናገረው ነገር እስር ቤት አሳሰረችን እኮ የታሰረውማ በጥፋቱ ነው አንድ ምንም የማያቀጻን ከአዲስ አበባ አንስቶ ሻሸመኔ ድረስ ማስቀመጥ ምን ጽድቅ ነው ታዲያ እሱ ነው ያስቀመጠው ተባለ እሱ ህፃኑ እኮ ተናገረ እንዴ ቃል በቃል እኮ ተናገረ እሱ ማመነ እንዴ ነው ራሱ አምኗል ማዘርዬ ራሱ አቶ ዳንኤልም አምኗል አው አድርጊያለሁ ብሏል ጣቢያ ስንወስዶ ቃሉን የሰጠው ነው ይሄ ደግሞ የተጻፈ ነገር ነው ጻፊ ጽፎታል የተቀመጠ ነገር ነው ሂዳችሁ ማየት ማረጋገጥ ይችላልላችሁ አቶ ዳንኤል ይሄ ልጅ ለምንድን ነው ይዘው የወጣው ለምንድን ነው ሻሸመኔ ድረስ አስቀምጠው የመጣው ተብሎ ሲጠየቅ ነው ማዘር ልጁን እዛ ወርውሮ ምንም እንደሌላት አድርጎ እሷን አግብተው ሊኖር ነው ሌላ ምን መፍትሄ አለው ሐሳቡ ይሄ ነው ታዲያ ልጁን ከሚወረውረው ልጅ ማስታወሻ ነው አይሰጠኝም ይዞት የትም ከሚያጠፋ አሁንም ስርስር ይበል እዛው አሁንም ፍላጎታችን እሷንም አልፈልጋም በቃ እኔንም ጥፋተኛ ሆነ በህጉ መሰረት የሚቀጣውን ይቀጣል ጥፋተኛ ማለት ይቀጣል እኛው የምንፈልገው እኔም የወንድሜ ምትክ ነው ልጁን እኔ በሚገባው መልኩ ልጁን እኔ ያሳድጋለሁ እኔ እግዚአብሔር ይመስገን ደህና አቅም ያለኝ ነኝ እሷ እንደሷ እንትን የሚል አይደለሁም ልጁን ትቼ እንትን ማሳድግ አይደለሁም እኔ በስርዓት አሳድገዋለሁ ልጁን ትስጠን አሁንም ልጁን ትስጠን ከዛ በኋላ እሷ የፈለገችውን መስመር ይዛት ነው በቃ እኔ ምለው ይሄ ሶም የታሰራ ይኸውላችሁ እሱ እኮ አሁን ይኸው ልጁን ትስጠን እናንተ ስላላችሁ ብቻ ልጁ አይመጣም ማዘር አሁን ይሄ በግልጽ አማርኛ ነው የምነግራችሁ ህጉ የሚፈቅደው ለሷ ነው እናት እያለች የአያት
አያትም አይወስድም፣ እህትም አትወስድም፣ የአባት ቤተሰቦች ሊወስዱ አይችሉም። ኢቭን አባቱ በህይወት ቢኖር እንኳን መጀመሪያ ለእናት ነው የሚሰጠው። እናት አቅም ከሌላት፣ እናት ማሳደግ ካልቻለች፣ ለልጁ ጤናማ ህይወት የማይመች ቦታ ላይ የምትኖር ከሆነ ብቻ ለአባትና ለአባት ቤተሰብ ሊሰጥ ይችላል። ከዛ ውጭ ግን ለእናት ነው የሚሰጠው። አሁን የእናንተ እኮ ጭቅጭቅ ብቻ ነው። መኖር ነው እንዴ? እንደዛ እኮ ነው። እየኖር አይደል እንዴ ያለው? ወይ አለመማሬ ጣፈርጌ ሰጥና ፍርድ ቤት የሚለኝን እሰማ ነበር። ምን ብለው ነው የሚጽፉት? በቃ የትም ጥላው እንዴ አውሬ በልቶት እኮ ነበረ። እድሜ ለእናንተ እግዚአብሔር ይስጣችሁ። እድሜ ለእናንተ ልጄ ተገኘልኝ እንጂ ስለ የስንት ዓመት ቁስል ዓመት ሙሉ ሆዴ ቆስሎ እንኳን አይኔን ከአይኔ አሳያችሁ። ምን መያዝ ነው እንዴ? አሁንም ብሰጣት እኮ ወይ መለመኛ ታደርጓለች፣ ወይ ላንዱ ትሸጠዋለች፣ ወይ በገንዘብ ይሄን ያህል ሰጥቻለሁ እሱም እዛ ውስጥ ድጋርገው ይሰጣታል። በቃ ከዛ በኋላ ልጁን ጭራሹንም አላገኘውም። በቃ የእሷ አካሄድ ይሄ ጭራሽ ወንድሙን አግብታ እሱም ደግሞ ይሄን ልጅ ላለማየት ነው ወስዶ እዛ ድረስ የጣለው እኮ። እሱማ በሴራው ነው፣ አስቦበት ነው። እሱ ልጁን ይጥላል፣ ከዛ ልጅም የለም አብረን እንኑር። ሲጀመር እሱ ቀድሞም ይወዳት ነበር። አሁን ከልጆት ማን ነበር ስሙ? ልጁ የእናንተ ወንድም ያንቺ ይሄ ትንሹ ማለት ነው ባቢ። አዎ እሱ ከሱ ጋር ከመገናኘቷ በፊት አቶ ዳንኤል እቺ ልጅ ያውቃት ነበር። መሲ የምትባለው የሚያውቃት እንደዚህ በሱቅ በምን ነበር። ከዛ በኋላ እሱ ሳይጠይቃት ወይም ደግሞ የፍቅር ጥያቄ ሳያቀርብላት ባቢ ቀድሞ ተዋወቃትና ጓደኛ አረጋት። ከዛ ጓደኛ ሲያደርጋት ይሄ ሰውዬ በውስጡ ሴራ እያሴረ ነበር። ለካ ይሄ መጠጥም ሲያጠጣው ምንም ሲለው የነበረ በቃ እሱ ነው። ይሄ እውነታው ይሄ ነው። ማዘር ምንም ወንድሙ ቢሆን ምንም ለሱ ያስባል ቢሉኝም ያደረገው ነገር አቶ ዳንኤል ያደረገው ነገር ይሄ ነው። በቃ ባባቴ ነው ተሰማላችሁ። አዎ ከዛ ይሄንን ካረገ በኋላ ወንድምየው በመጠጡ ይሄ ልቡ አልቆ ጨጓራውን ጨርሶ ጉበቱ ፈሶ ነው የሞተው። አዎ እሱ ካረፈ በኋላ ደግሞ ምንድነው ይሄ ሰውዬ ያሰበው? ልጁን ይዞ ሻሸመኔ እንግዲህ በትምህርት ሰዓት ነው አቋርጦ ሻሸመኔ ወሰደና ቁጭ አድርጎት ቆቀር ነው ገዝቶለት ሻይና ቆቀር ገዝቶ ብላ ብሎኝ ቁጭ ብዬ እኔ ሻይና ቆቀረን እየበላሁ ነበር። ከዛ በልቼ ስጠብቀው አይመጣም። አሁንም ብጠብቀው አይመጣም። ከዛ ግራ ሲገባኝ ተነስቼ መፈለግ ጀመርኩ። እሱን ስፈልገው የለም። ከዛ አመት ሙሉ እንግዲህ ስልክ ሲጠይቁት አያውቅም። ይሄ ህፃን ልጅ ነው። አካባቢን ተናገር ሲሉ ዝም ብሎ አዲስ አበባ ብቻ ነው የሚለው የሚያውቀው። አዎ ከዛ እንግዲህ ይሄ ሰውዬ መጣ ወደዚህ ከመሲ ጋር እንቧከረዩ ተጀመረ ማለት ነው። አሁን እናንተ እንደምትሉት እሱ ነው ይሄን ሁሉ ሴራ ጎንጉኖ መሲንም የማያስፈልግ ነገር ውስጥ እናንተንም ሀዘን ውስጥ ቤተሰቡንም እዚህ ትርምስ ውስጥ የከተተው አቶ ዳንኤል ነው። መሲ የምታውቀው ነገር የላትም። ከዛ ከጎኗ ሆኖ አለሁልሽ፣ እኔ አለሁ፣ የኔ ቆንጆ፣ የኔ ምን እያለ ሲናገር ነበር። ከዛ ይባስ ብሎ ደግሞ በእኛ ዘር በአባታችን በኩል የአባታችን ብሔር ወይም የአባታችን ማህበረሰቦች ወንድም ሲሞትባቸው ወንድም የወንድሙን ሚስት ያገባል። ለምን? ዘር እንዳይበላሽ እንዳይቀላቀል፣ ለምን እቺ ወንድሙ ሚስት እንዳትቸገር ብለው እንደዚህ ያገባሉ ብሎ አሳመናት። ያ ብቻ አይደለም። አሁን አንቺና እሱን የሚያዛምዳችሁ ወይም አንድ የሚያደርጋችሁ ስጋም የለም። ልጁ ቢኖር በስጋ ተገናኝታችኋል። አሁን ግን ልጅ የለም ብሎ አሳምኗት ከሷ ጋር ለመኖር ሐሳቡን አስቀምጦ የነበረው። እቺም ሰው ደግሞ ሰው የላትም እንዳላችሁ ታው ሰው ስለሌላት ከጎኑ የነበረውን ሰው የኔ ሰው ብላ ከሱ ጋር ሆነች። ታዲያ ጥፋቱ ምን ላይ ነው ማዘሪ? ብዙ ቁስሌ እኔ አሁን ይኸውላችሁ እኔ የምፈልገው አሁን እዚህ የመጣሁበት ነገር ምንድነው? ልጁ አያቴ ብሎ በደስታ ወደዚህ ቤት ይምጣ፣ እናቴም ብሎ ደግሞ ወደ እናቱ ቤት ይሄድ። እናንተ ስትገናኙ እንደ መልካም እንደ ጥሩ ቤተሰብ ሰላም ተባባሉ። ይሄ በግራ አይን መተያየት፣ ይሄ ምንድነው የጎሪጥ መተያየቱ አስፈላጊ። ቤተሰብ ናችሁ፣ አንድ ስጋ ናችሁ። እርስዎ እኮ የልጁን ምትክ እኮ በዚች ልጅ አግኝተዋል።
መነጋገሪያ መሆኔ ነው እያናደደኝ። ሰው ምን አምስት ላይ ለቅሶ ቤት መጠቋቋሚያ መሆኔ ብቻ እኔ ልሙት ነው የምልዎት። ሰው አንድ ቀን ቢያወራ ከዛ የዘለለ ያወራ ምን ይፈጥራል? ሰው ስላወራ ህይወት ላይ ምንም የሚጨመርም የሚቀነስም ነገር የለም። ምንም ማለት እግዚአብሔር በቃ እሱ አይቀየም። እግዚአብሔር አይቀየም። ማጣት ሌላ ደግሞ እሱ እንደዚህ መሆኔ ነው የሚያንገበግበኝ፣ ሆዴ የሚያቃጥለኝ። ትክክል ማለት ያቃጥለኝ እንጂ ልጄ ምን ላድርገው? አልመልሰው ነገር አሁን ታይ በቃ እንደገና ደግሞ አንቺ እንደገና ከአመት በኋላ ለተፈጠረ ነገር አይ እንደተቃጠልኩ ኖርኩ። ደግሞ እንደገና እያገረሽ እሱ የመጣው እንግዲህ እንደዚህ ሰላም ለመፍጠር ነው። እንደገና ታለቅሻለሽ፣ እያለቀሽ አይንሽ እንትን አለ ተበላሸ። ታይ እስቲ ታይ በቃ ማይ የከሌ እናት እኮ እንዲህ ያሉ ጭራሽ ወንድሟን አገባች። ደግሞ መልሳ ባሏ ሲሞት እንደገና ወንድሟን የዚች እናት ነች እኮ የእሱ እናት እኮ ምን ነው ልጄ? አሁን እኮ ማዘርዬ የሆነው ነገር ይኸው በጊዜ ተቀረፈ አይደል? በጊዜ ቆሟል። አሁን ይሄ ነገር ስራም አልሰደደም። እግዚአብሔር ካለ እሺ መቼስ ምን ላድርግ? ለልጁ ስል እሺ አንተም መጣ ልጄንም አግኝተህ ደግሞ ይቅር በይ ስትል ምን አደርጋለሁ? በቃ ስለዚህ አሁን እሷን ጠርቻታለሁ። እሷን ስለጠራኋት እሷ ትግባ፣ ሁላችን እዚህ ቁጭ ብለን እንደ ቤተሰብ እንመካከር። ግን አይምሯን መልሳ እንደዛው እንደ ድሮ አይደለም ሳይሆን ሁሉንም ነገር ተስተካክላ እማዬ እንዴት አደርሽ፣ እማዬ እንዴት ዋልሽ ትበል እንጂ እንዲህ በየሰፈሩ መጠቋቋሚያ አታድርገኝ። አሁን እሷ ትግባ። ይኸውልህ ማዘርዬ ይዣት መጥቻታለሁ። አንተን አክብሬ ነው አውቃለሁ። እግዚአብሔር ያክብርልኝ ማዘርዬ። እኔ ሆዴ እንዴት እንደነደደ እኔ ነኝ የማውቀው። አንተን አክብሬ ነው። አዎ ማዘርዬ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሷን ይዣት ልምጣ፣ እንደ ቤተሰብ እዚህ ቁጭ ብለን እንመካከር። ይሄ ልክ አይደለም፣ እንወቃቀስ። እሺ ከተወቃቀስን በኋላ ይቅርታ ተባብለን እሷንም አውርቻታለሁ። ቤቢንም ደግሞ ሂዳችሁ ታገኙታላችሁ ማዘርዬ። እሷ እኮ አሁን የደበቀችው ይዘው ቢቢ ጠፉስ ኑ እናሳየው ብለው ይዘው ቢቢ ሄዱስ ብላ ፈርታ ነው እንጂ ከእናንተ መደበቅ ፈልጋለሁ። እሺ ማዘርዬ እሺ ና እንሂድ። ውድ ተመልካቾቼ ያው እንደ እግዚአብሔር ፍቃድ እነ ማዘርም ልባቸው ራርቶ ያው እሺ ብለውኛል። ስለዚህ ነይ እሷ ትምጣና መሲ ትምጣና ውስጥ እንግዲህ ከእሷ ጋር እንገባ ይሆናል ማለት ነው። መሲ አሁን እንትን ብያቸዋለሁ፣ አውርቻቸዋለሁ። እነ ማዘርም ችግር የለም ያው ትንሽ ያደረግሽው ነገር አለ ምናምን ጥሩ ያልሆኑ ነገሮችን ከነሱ ጋር ተነጋግረናል። ይሄ መስተካከል አለበት። ይሄን ምን አርጌ እሺ ይሁን። አሁን ምን አለ መሰለሽ እልህ መጋባቱ አንቺ እኔ ጥሩ ነኝ እነሱ ያሳረኔ ምንም ስለዚህ ይሰማዋለሁ። እነሱ የሚሉትን እንስማ። ከዛ በኋላ አንቺም ደግሞ አሁን ያሰጋሽ ያስጨነቀሽ ነገር አለ። ቀድሜ የነገርሽኝ ልጄን ከዛሬ ነገ ወሰዱብኝ አልወሰዱብኝ ጭንቀት ላይ ነኝ ብለሽኛልና እግዚአብሔር ይረዳኝ። ስለዚህ አሁን ምንድነው የምናደርገው? አቶ ዳንኤልንም እዛው እስር ቤት ላይ የሰጡትን ቃል ወስደን ለሳቸውም እየነገርኳቸው ነበር። ይበለው ነው ይወቁት እኮ ዋናው እሱ ነው ይበለው ብለዋል። ስለዚህ አንቺ አሁን ግን እርቅ መውረድ ስላለበት ሰላም መሆን ስላለበት ብትጎጂ ገብተሻል። ብትጎጂ እሺ ብለሽ ዝቅ ብለሽ እለፊ። ምክንያቱም ቤተሰብ ናቸው፣ የልጅሽ ቤተሰብ ናቸው፣ አያት አክስት ናቸው፣ ይመለከታቸዋል የልጅሽ ጉዳይ ገብተሻል። ስለዚህ አንቺን በሚመለከትሽ ልጅ እሷም የልጅ ልጃቸው አይደሉ፣ እነሱም ይፈልጋሉ። ሳባም ቢሆን አሁን ያለውን ነገር የተቀየመችሽን ነገር በግልጽ ትነግርሻለች። አንቺም ደግሞ ውስጥሽ ላይ ያለውን የተቀየምሽውን ነገር ያዘንሽባቸውን ነገር በግልጽ እናወራለን። ሰላም ፈጥረን ልጃችንን በሰላም እናሳድጋለን። እሺ እኔ እናት ጎበዝ ነሽ። ምንም መናደድ የለም። እሺ ማዘርዬ መተናል። እሺ ነይ ዲሪ ነይ እስቲ ጋር አፈሽ ነገ እሺ አርፈ ቁጭ በይ እዚህ ሆናለሁ። እሺ ቁጭ በይ ሳባ። እሺ እንግዲህ ያው መታለች። አሁን
መሰሎት ማዘርዬ? ግልጹን መነጋገር እሺ። ያጠፋቸውን ይሄን አጥፍተሻል፣ አንቺም ደግሞ ያጠፉት ካለ ይሄን ይስተካከልልኝ ብላችሁ ተነጋገሩ። ሰላማችን አውርደን በሰላም እንሄዳለን። አይሻልም ሳባ? እሺ። ስለዚህ እንግዲህ እሷ ምንድነው የምትለው? ምንም ቢሆን ቤተሰብ ነን አይደለ? ስጋገማ ምንድነው? ስጋገማ ተብሎ ምንድነው? ጣት አይቆረጥም ነው የሚባለው። አዎ። ስለዚህ እንደዛ ነውና እንዋደድ፣ ሰላማችን ይምጣ። እናንተም ደግሞ ይሄ ያደረግሽው ነገር ልክ አይደለም፣ ይሄን ለምን አደረግሽ የምትሉትም ካለ እስኪ አሁን ስለ ጋብቻው ንገሪያቸው። እንዴት እንዳታለለሽ አቶ ዳንኤል ያደረገውን ነገር በሙሉ ሳትዋሺ አንድ ሳታስቀሪ ከመጀመሪያው ግንኙነት ጀምረሽ ባለፈው ለኔ ነግረሽኛል። ለእነሱም ደግሞ የተፈጠረው ነገር እንዴት ከአቶ ዳንኤል ከባቢ በፊት ከዳንኤል እንዴት ጋር እንደተገናኘሽ ይሄም ነገር እንዴት እንደተፈጠረ ንገሪያቸው። እነሱ እንደሚያስቡኝ ሰው አይደሉም። ሲጀመር እኔ ራሴን ችዬ የምኖር ሰው ነበርኩ። ከሰፈሬም ከአካባቢም የለቀኩት እናትና አባቴ ሲሞቱብኝ ነው። ከዛ እነሱ ሰፈር መጥቼ ተከራይቼ ነው የምኖረው። ተከራይቼ የራሴ ስራ ነበረኝ እና ሱቅ ብዙ ጊዜ ሱቅ ስመላለሳለሁ። ሱቅ ደንበኛዬ ነው፣ ዱቤ ወስዳለሁ፣ ምን እላለሁ እና ማን እንደሰጠው ቁጥሬን አላውቅም። ተደወለልኝ። መጀመሪያ በስተት ነው ያለኝ። ከዛ በኋላ እሺ ብዬ ዘጋው። ድጋሚ መደወል ጀመር። ሰው መቼም መገናኛውን አያውቀውም አይደለ እንዴ? ግዴታ መርጠህ አይደለም ሰው የምታገባው። መቼም እግዚአብሔር የሰጠህን ነው የምትቀበለው። የሁላችንም ትዳር የተለያየ ነው። እኔ ይገጥመኛል ብዬ አስቤም አላውቅም። ሰው ነው። የተለያየ ጊዜ ሲደውል እየከበደ መጣ። በቃ ከዛ ማውራት ጀመረን፣ ካፌ መገናኘት ጀመረን። ከዛ በቃ ሰው ነን። እኔም የራሴ ትንሽዬ ክፍል ተከራይቼ የምኖረው መምጣት ምን ጀመረ። ቤት ውስጥ አንድ የቆየን ስንሄድ ስንግባባ ከዛ በቃ ቤተሰቦቹንም ብዙም እንትን አይለኝም፣ አላስተዋወቀኝም። ያው ቤቱን ነው የማውቀው። ከሱቁም ትንሽ ራቅ ብሎ ስለሆነ እዛው ሰፈር ልጅ እንደሆነ አወቅኩኝ። በቃ ምንም እንትን ይልብኛል ብዬ ስላላሰብኩ እኔ ግን ያው የራሴ ቤተሰብ ስለሌለኝ የሰፈሩም አዲስ ነኝ። የኖርን በመሀል ልጅ ተፈጠረ። አሁን እነሱ ዛሬ ወልዳታዎች እንዲሆነች ሊሉኝ እኮ አራስ ቤትም መጥተው አይቶኝ አያውቁም። እኔ ሁን ብዬ ነው እንጂ አራስ ቤት እንኳን አንድ ቀን እንደ እናት መጥተው አልጠየቁኝም። ግን ይሁን የታውቀን ቆይ ማዘር የተጨረስና እናወራለን። ላውራና ያወራሉ። ሎሪ ምንም ነገር የለም። ሊያወሩት እኔ ብዙ ነገር ሆኛለሁ። አሁን ማውራት አልፈልግም። ሀዘኔንም እኔ መቀስቀስ አልፈልግም። ሲጀመር መቼም ሰው ሰላም ይሻላል ስላልክ ነው አይደለ? በቃ እኔ ለዛ ብዬ ነው እንጂ እንደዚሁ እንደሆንኩኝ ብቀር ይሻለኛል። ምን እሆናለሁ? ምንም አልሆንም። እግዚአብሔር የፈጠረው አይተወኝም። እግዚአብሔር ባደረገልኝ ነገር ነው ልጄ ነው። እንደነሱ ቤተሰብ ሴራ ቢሆን ማገባሽ ከዚህ ወዲያ ምን ትሆኛለሽ? አንቺ አይደለም ማዘር አሁን መጠቋቋም ያለሽ እንጂ አንቺማ ምን ትሆኛለሽ? እንዴ አይደለም ማዘርዬ፣ አሁን የልብ የሚያቆቁ እግዚአብሔር አይደለም። እንደዛ ሳይሆን አሁን እኔ እዚህ መሀል የተገኘሁት እናትዬ ለሽምግልና። ስለዚህ አሁን እሷ አውርታ ትጨርስ፣ ግድ የለውም ማዘርዬ። ከዛ የተናገረችው ያልተስማሙበትን ደግሞ አንስተው ይሄ ልክ አይደለም እንደዚህ ነው ብለው ደግሞ ይነግሩኛል። እሺ እናትዬ ይቅርታ በጣም። እስኪ አሁን ደግሞ ቀጥሽ። ስለዚህ አራስ ቤት ጋር ነበር? አዎ አራስ ቤት ማንም ዞር ብሎ ያየኝም እግዚአብሔር ይስጣቸው ጎረቤቶቼ፣ እንደኔ ተከራዮች እንትን አለ። መቼም ኢትዮጵያ ውስጥ ኑሮ ታውቃለህ፣ ሁሉም ሰው ተዛዝኖ ነው የሚኖረው። እውነት እኔ እናትና አባት በተለይ ስትወልድ ነው የሚከፋ። እኔ አውቀዋለሁ ስሜቱ ነው። ስለዚህ ጎረቤቶቼ እንደነገሩ እያልን እሱ ምንም ገቢ የለውም። ከዛ በኋላ ከገባው በኋላ ነው ሁሉን ነገር ያወቅኩትኝ። መጠጡንም የመጠጥ ሱሰኛ መሆኑንም ስራም እዚህ ግባ የሚባል የሌለው ጭራሽ የኖ ሸክም ሆኖ ቀረ። ከዛ በቃ አንዴ ደግሞ ሴት ልጅ እንደዚህ ህይወት ውስጥ አትግባ። አንድ ህይወት ከመሰረት በቃ ያንን እንትን ለማቆም ነው ትዳርን የምትጠራው እንጂ ወንድ ቢሆን ትቶ ይሄዳል። ገባ? እኔ ግን በቃ አንዴ እንደዚህ ህይወት ውስጥ መልሼ ገባው። ልጅ ተፈጠረ። እንዴ ብዬ ከዚህ እወጣለሁ? ሁሌ ነጋ ጠባ ጭቅጭቅ ነው። ጎረቤቶች ምን ስለሚያውቁ አረሱኝ ምን አሉኝ። ከዛ ልጄ ማደገ። በቃ ባሰ መጠጡ ኦቨር። በቃ ከዛ በላይ ምን ብዬ ልንገር? በየቀኑ ሆነ ጭራሽ አንድ ነገር እንኳን ስቆጣ ላውራ ይለይት አንድ ነገር እንኳን በፊት እንትን ካልኩኝ ከመውለዴ በፊት አንድ ሳምንት 3 ቀን 4 ቀን አረፍ ብሎ ነበረ። አሁን በቃ ጭራሽ ተኛ ማራስ ቤት ማን ከልክሎት በየቀኑ እየተጎተተ እንደ ሬሳ ነው የሚመጣው። ብትል እንደ ሬሳ ሁሉም ያውቀዋል። ሁሉም ትዳር አንቺም ትዳር ስትሄጂ ታይዋለሽ። እግዚአብሔር ነው ሁሉንም እንትን የሚለውና በቃ በምን ልውጣ? ወዴት ልሂድ? ማን ጋር ሄጄ ልጠጋ? እኔ ልጄን ይዤ
ይሄ ጎረቤት እንትን እያሉኝ እንደገና ደግሞ ልጅ ይዤ ማን ጋር ነው የሚለው ወደትኛው ሀገር ነው የምሰደደው ብዬ በቃ ከነገ ዛሬ ተዋል እያልኩኝ እያለ ሲብስብስ ወንድሙ መምጣት ጀመረ። ስማታ ይዞት ይመጣል። ጠጥቶ ሲመጣ ምን ይላል? እንዴት አንተ ወንድሙን አብረህ ተከትለህ እየመጣ ምንድነው አንተ ነው የምታጠጥሰው? ኧረ እኔ ሰው እንዳይመታው ነው መጠጥ ቤት በየቦታው እየወደቀ ነው እያሉኝ ሰው እንዳይመታው እንዳይወድቅም እያልኩ ነው እየጎተትኩ ይዤ ይመጣ ይለኛል። ከዛ በእጁ ደግሞ የሆነ ነገር ይዞልኝ ይመጣል። እቺን ቢ ይለኛል፣ እንደዚህ ይለኛል። ያው እናት አባቱንም ብዙም ባላቃቸው ወንድሙስ መልካም ሰው ነው እያልኩኝ እንደዚህ እያለ በቃ እንዴ እንደው ተው ነው እንጂ ማለት ያለብህ የሚመታውን ሰው መጠበቅ ነው ወይ አንተ ያለብህ? መጠጡን ተው በለው። እስቲ ይኸው ዛሬም እንዲህ ተፈንክቶ መጣ። እስኪ ሐኪም ቤት እንውሰደው። እኔ እኮ ብዙ ማቆም ስለሌለ ወልጄም በወሊድ ምክንያት ስራ ተወኩኝ። ይኸው አንተ የምታመጣውና ጎረቤት የሚሰጠን ነው ያለው ስለው ችግር የለውም ያቆሙ። ምን እናድርገው ታዲያ? መጠጥ የሚጠጣ ሰው እንዲህ ነው። አንቺ ድሮ ታውቂ የለ ምናምን በቃ። ከዛ በአጋጣሚ በአንድ ቀን ማታ በአንድ ቀን ምሽት ልቤን አለ አረፈ። የዛኔ እሪ እያሉ መጡ እነሱ። የዛኔ ነው በቅጡ መልካቸውን ከግቢያቸው ውጭ ቤታቸውን አላቆም ነበረ። ከዛ መጡ እንደማንኛውም ሰው አዘል ምንም አትባባልም። ቁጭ አሉ። እኔም እንግዲህ እግዚአብሔር ይሄ ይሁን ብሏል ብዬ ቁጭ አልኩኝ። ከዛ በኋላ 3 ቀን ተቀመጡ። ሄዱ። የኪራይ ቤት ነው፣ ቤቱን ጠባብ ነው። ተነስቶ ሄዱ። እሷ ናት የገደልሽው ያግሞተ ሞተ። ከዛ በኋላ ነው የምሰማው ይሄን ሁሉ ከሀዘኔ በኋላ ነው የምሰማው ወንድሜ። እውነቴን ነው የምነግርህ እኔ። ከዛ ተግሞትኩትም እንደውን እሳቸው ልጃቸው ነው ለካ መቼም ያው እንጀራ እናት ናቸው አሉ። አሁን ስሰማ ለአቶ ዳንኤል እሳቸው እንጀራ እናት ናቸው። ያው ብዙም አላሳደጉትም። ትልቅ ሆኖ ነው የመጣው አሉ። የአባቱ ባለቤት ናቸው። ከዛ ይሁን ብዬ እኔ በቃ እግዚአብሔር ነው ያደረገው ብዬ ባሰጭምት ብዬ ቤተሰብ የለኝ ልጅ ይዤ ከልጅ አባት ሳልኖር ሀዘን ደርቦብኝ በሽታ ይዤ ሁሉን ነገር ሆኜ ይሄ ሁሉ ነገር አንድ ሰው ላይ ሲደራረብ አስበው ምንም ነገር ሳይ በክራይ ሰው እኮ ቤት እንኳን ሲኖረው የሚበለውን ይፈልጋል አይደል እንዴ? ክራይ አለብኝ ማን ያስቀምጠኛል? ይሄን ሁሉ ትብዬ እንደገና እግዚአብሔር ግን መልካም ነው። አሁን ለመሰለ እንትን ማልለው ያደረገልኝ ስለማቅ ነው። እግዚአብሔር ከትባው ነው ያነሳኛው። እኔ እውነት እነሱ እንደሚሉኝና እንደሚያስቡኝ ሰው አይደለሁ። ሁሉ ነገር ተደራርቦብኝ ነው። እኔ ከዛ እንደገና ችግርሽን ብትነጋገሪ እንደ ልጅ መተሽ በመንገድ ሳልፍ ከምትገላምጪኝ የሰፈር መጠቋቋሚያ ከምታደርጊኝ መተሽ እናቴ እንደዚህ እኮ ነኝ እኔ ሆዴ ባሰኝ ሰው ነኝ፣ እናት የለኝም አባት የለኝም፣ እንደዚህ ሆኖ ነው የተገናኘ ነው እንደዚህ ነው ተባብለን እኮ እሱም ቢሆን በህይወት እያለ እናትና አባት ያሳደጉኝም አሉ ቤተሰቦች የአባቴ ቤተሰቦች አሉ ብሎ መጥቶ ቢያስተዋውቅሽ እና ሁኔታውን ብንረዳዳ ኖሮ ጥሩ ነበር። አንቺ ገና ለገና አወኩሽ ብለሽ በመንገድ ላይ መገላመጥና ከግርስ ተራሴ እናንተ ማለት ባንቻይን ልገላመጥ ከኔ ጋር ይሄ ሰካራም ልጃችንን ቻለች እንኳን ብላችሁ እንትን አላላችሁኝ፣ አላከበራችሁ። ከኔ ጋር እንኳን መስዋዕት ራሳችሁ ማለት ነው። አሁንም ቢሆን ተስፋው ከኔ ጋር እንኳን ብትግባቢ ኖሮ እኮ ይሄን ችግርሽን እኮ እኔም እኮ ምን ያግባባናል? ተሸከሚያለሽ አንቺ ተሸከሚያለሽ ችግሩን ልካፈልሽ ነበር። አግብተሽ ብታዩ ታውቂው ነበር። ሴት ስለሆኑ ብቻ እኔ እስከማገባ ደግሞ አንቺ ምን ትደብቂ አይደለሽም የምትናገሪያት እሷ ከኔ ጋር መግባባት ትችይ ነበር። ከኔ ጋር እንኳን ብትግባቢ ኖሮ የወንድሜን ችግር እኔም ካፈልሽ ነበር። ማንም የማንንም ባህሪ አያውቅም። እናትም ብትሆን እናት እንኳን የወለደችው የልጇን ባህሪ ማወቅ አትችልም። ልጄ ማለት ነገሮችን ያበላሸሽ እናንተ የውጭ ብቻ ነው የምታውቁት። እሱ ማን እንደሆነ እንትን አታውቁም እናንተ ሲጀመር ማን እንደሆነ እሱ ራሱ ነው። አሁን እኮ ቀድሞ ያበላሸው እሱ ከልጃችሁ አልፎ የእናንተው ደግሞ የወለዳችሁት ልጅ ያደረገኝን አሁን ታሪኩን ልነግራቸው ነው ሁሉንም ማለት ነው። አሁን ቆይ እንሰማማ ማዘርዬ እረዳችሁ አሳሰርሽው እኮ በቃ ከሰርም ሲያንሰው ነው። ቆይ አሁን እስኪ እንስማው ደግሞ በእሷ በኩል ያለውን አሁን ቅድም እኔ ነገርኳችሁ ነገር አለ። እስኪ ደግሞ እሷ ነው መጠቃጠቅ አልፈልግም። ራሴ ነው ሙኝ እስኪ ንገሪያቸው። እኔ ሆዴ ቆስሏል ባይገርምሽ እና እንትን ተቃጥሏል። ከዛ በቃ ወንድሙ ከበፊቱ በፊት እንዳልኩ እሱ ባለ ሰዓት ያመጣዋል። ጠዋት ወዶ አብሮ ሄዶ ይጠጣል፣ ያጠጣዋል፣ ማታ ያመጣዋል ነበር። ቀን ሙሉ እዚህ መዋል ጀመረ አንቺ ጋር። አዎ ያው ምንም የለኝም፣ መበለው የለኝ፣ መጠጣው የሌለኝ፣ ምንም ነገር የሌለኝ ሰው ነኝ።
ሽንኩርቱን በዚህ ይዞ ይመጣል፣ ዘይቱን በዚህ ይዞ ይመጣል። በቃ በጣም መልካምነቱ በዛብኝ። በጣም በሙሉ አይኔ ቀና ብዬ እስከማየው ድረስ ማለት ነው። በጣም እንዴት መልካም ሰው ነው። ሰው አንድ ዘር ተፈጥሮ ወንድሙ እንደዚህ እሱ እንደዚህ እንደው ውሎውን ሁሉ እዚህ ከስራ መጥቶ እዚህ እያልኩ እግዚአብሔር ይመስገን አልጣለኝም። እግዚአብሔር እያልኩኝ ልጁን እኔ ነኝ የማደርሰው። ሀሳብ እንዳይገባሽ አንቺ መጀመሪያ ራስሽን አስታሚ፣ ወደ አይምሮሽ ተመለሺ፣ ከዛ በኋላ ስራ አይጠፋም፣ ስራ አስገባሻለሁ፣ ችግር የለውም እያለ ያበረታታኝ። በቃ አንድ ቀን ረሱ ጎረቤቱም ተወኝ። ከዛ በኋላ ቤተኛ እሱ ሆነ አንደኛ ሀዘኑም አለፈ። እሱ ሲገባ ሲወጣ ያዩታል፣ ምን ይሉታል። ከዛ ከትምህርት ቤት ልጄንም ያመጣል። ያው አጎቱ ነው ምንም አያደርገውም፣ ያምጣው። እኔን ቁጭ በይ ነው በቃ ተንከባከበኝ። ወንድሙ እንኳን እንደዚህ አንተንከባከበኝ። ሴት ልጅ ደግሞ እንደዚህ ሲሆን እንኳን በክፍተት ሰው ወንድ ልጅ ገብቶ ቀርቶ ሙሉ ነገር ሆኖ ቀርቶ በምን መንገድ ወንድ ልጅ እንትን እንደሚል እንደሚያታልል አታውቁም። እንኳን ምንም በሌለኝ ሰዓት ማለት ነው። ሰው ነኝ፣ ቀረበኝ፣ በጎደለኝ ነገር ሞላልኝ፣ ልጄን ተንከባከበልኝ፣ ያመጣልኝ አደስ ብዙ ነገር ነገው ሴቭ የሚያደርግልኝ። ከዛ በቃ እንደማደርም አለ በቃ ከውሎም አልፎ መሸ ልደር በቃ ማለትም ጀመረ። እንደዚህ ማለት ጀመረ። ባለፈው ላንተ ነግሬያለሁ መቼም አይደል እንዴ ሰው ነኝ፣ ምንም ማድረግ አልችልም። ከማንም የምደብቀው ነገር አይደለም፣ ሁሉም ያወቀው ነገር ነው። በቃ እና ከዛ እንዲያር እንዴት እንደዚህ ይሆናል? ተው እኔ እኮ ምንም ቢሆን በሞት አጥቼው ነው እንጂ የወንድም ሚስት ነኝ እኮ እና ስለዚህ እንዴት እንደዚህ ታስበኛለህ? እንደዚህ ትጠጋኛለህ? ወይስ ማንም የላትም ብለህ ነው ብዬ በጣም እንትን አልኩኝ። ግን መሄጃ የለኝም አውቀዋለሁ እኮ ግን በቃ ግን ልንገረው ብዬ በጣም ስጋዬ ቅፍፍ ሲለኝ ነገርኩትኝ። ከዛ እንደዛ እኮ አይደለም የኛ ባህል እንደዚህ ነው። እኔ ወንድም አሁን እኮ ምን ተፈጠረ እንጂ መጀመሪያ እንደዚህ እያለ እየቀረበኝ እያለ በዛ በፍጹም አልጠረጠርኩትም ነበረ። ሲጀመር አስቦኝ እንደሆነ አልጠረጠርኩትም። ግን እንክብካቤውን በጣም በቃ ነው ያደነኩት ማለት ነው። እንደዚህ አይነት ወንድም እንደዚህ አይነት ለልጅ አጎት ይገኛል። ሴትዮዋ ዞር ብሎ ያላዩኛል። እናትየው ማይ ዞር ብሎ አዩኝ። ጎረቤትም ሳወራ እንጀራ እናት አይደለች አልወለደች ምን አገባሽ ይሉኛል። ምን አሳሰብሽ? እንደው አንድ ቀን አንድ ብታሽ ጨርቅ ለዚህ ልጅ እላለሁ። ይሁት አጎቱን የሚያደርግልኝ ይሁት እንደዚህ የሚያደርግልኝ እግዚአብሔር ይስጠው ይሉኛል። እነሱም ከትምህርት ቤት ያመጣዋል። አንድ ቀን ምን ተፈጠረ? ቁጭ ብለን ጎረቤት ጋር ቡና ጠጥቼ በቃ ቡና ስጠጣ ነው ሙሉ ስራ የለኝም፣ ምንም ማድረግ አልችልም። ይጠሩኛል፣ ቡና ጠጣለሁ፣ ቡና ቁርስ በላለሁ፣ ቡና ጠጣለሁ። አዎ ሁሉም ደግሞ ይሄ የሚያደርገው ነው። ከዛ ቡና ይሄን እየጠጥቼ ሰዓቱን ሳየው 10 ሰዓት አልፏል። 9 ተኩል ነው የሚወጣው። እንዴ አሬት ሄደ ልጄ ባይ አይመጣም። ከዛ እሱ ከስራ ነው የመጣው። እንዴት ልጄን ሳታመጣ ዛሬ ከስራ ነው የመጣው? እንዴ የምታመጪው መስሎኝ ማን ነግሮኝ? የምታመጣው ሁሌ አንተ። ወይ ማምጣት አልችልም ዛሬ ሂጂና አምጪ ማለት ያለብህ አንተ። እንዴት የምታመጪው መስሎኝ አልመጣሁም እስካሁን አልመጣም የምትለው ከየትኛው? እዚህ ጎረቤት ከሱ ጋር አብሮ የሚማር ልጅ ደግሞ የለም አብሮ እንኳን ይመጣል እንዳለ እንደው እንዴት ብለው ነው? ከዛ እንደደነገጠ ሆነ። በቃ ቦርሳውን ወረወረ። ተነስቶ ሲወጣ እኔም ተነስቼ ትምህርት ቤት ተዘጋግቷል። አንድ ተማሪ የሚባል የለም። በቃ ውሃ ሆንኩኝ። እንደው ምን ብዬ ልንገር? እግሬ ሁሉ ራደብኝ። ምንድነው ነገሩ? እንዴት ወዴት ሄደ? እንደው መቃብር ማያውቅ ገና ነፍስ አላወቀም ይሄ ልጅ የት ሄደ? እንደገና ጎረቤቱም ተመልሼ መጥቼ መጣ ስል ግቢ ውስጥ የለም። ወደ አባቱ ሄዶ ይሆናል ብዬ ገመጥኩኝ። እንደዛ እንደው ድንገት ትንሽ ልጅ ስለሆነ እንዲቆርጥለት ብሎ ሄዶ ነበረ። የቀብር ጊዜ አያሳይተውታል። ግን ያው 7 ዓመት ስለሞላው ይቆረጥለት የት ሄደ እያለ ነገ ይጠይቅሻል። ልጆች በጣም ጥያቄያቸው ከባድ ነው ምናምን ስላሉኝ እሺ ብዬ እኔም ሰው ይዞት አይቷል። ሄደ እንዴት አስተውሎና አባቱን በጣም ይወድ ነበረ። ከዛ ምንድን ነው ብዬ የለም እዛ ብንፈልግ ቢፈልግ በፖሊስ ጣቢያ መልክቻ አሁንማ መሸ አሉኝ። ሲሄድ መቼ ነው የጠፋው? እንደዚህ ጠዋት ከትምህርት ቤት እንደሄደ አልተመለሰም። 24 ሰዓት ይሙላው አሁን መምጣት እንትና ማመልከታችን ማለት እሺ ጠዋት ነው ያሉኝ። እሺ ከዛ ፖሊስ ጣቢያ በጠዋት ሂጅ አመለከትኩም። ከዛ በኋላ እንደዚህ ጎረቤት ዩቲዩብ ላይ የሚሰሩ አሉ ዩቲዩበሮች አሉ። ለዩቲዩበር ተናገሪ፣ ለኢቲቪ ተናገሪ፣ ለብዙ ነገር እንደዚህ እንትን በይ፣ ዝም ብለሽ ቁጭ አትበይ፣ ማን አለሽ አንቺ ምናምን አለኝ። በሁሉም በአቅሜ የታክሲ እንኳን የለኝም እየተሯሯጥኩ እናንተም ባለፈው እቤት ድረስ መጣችሁን ኢንተርቪው ያደረጋችሁ አይደል እንዴ? እየተሯሯጥኩኝ ፈለኩ አጣው። ቁጭ አልኩኝ። እሱም አብሮኝ ቁጭ አለ። እንደ ቀልድ ከሆነ አንድ አመት የመጣ ጊዜ ሽርጣቸውን ይዘው ወይ ለጎረቤት ለእይታ ልጄ ጠፋ ገና ከመቀበሩ ገና እንደዚህ ከመሆኑ
ከዛ እንደው ወስዶት ነው? አይ የለም፣ ቤቱን ቅርብ ነው፣ ምንም ነገር የለም። በቃ ሰው የማያወራኝን ነገር በቃ ገጠር ሰጥተውብሽ ነው እንዲህ ብሎ ነው መተው ሳይሽ እነሱ ናቸው እንደዛ ሚሉኝ ጎረቤቶቹ ያከራዩኝ አከራዮቼ ማለት ነው። ያውቋቸዋል፣ ነዋሪ ናቸው ከሰፈሩ። እንደዚህና እንደዚህ ነው። እኔ ነኝ አዲሷ ተከራዩዋ እኔ ነኝ እንጂ እነሱ ይዘውብሽ ዲሆን በቃ ለእግዚአብሔር እሰጣለሁ ምን ማድረግ እችላለሁ እያልኩኝ እንደዚህ እያለን አመት ወንድምየው ግን በፍጹም አሁንም አልቀረም። ጭራሽ ባሰንክብካቤው ምን አለ። ከዛ በኋላ ነው እንግዲህ ወደ ፍቅር ጥያቄ ወደ ማደር ወደ አብሮ መሆንነት እንትን ሲል በቃ እኔ እንደዚህ እኔ ሃይማኖት የማይፈቅድልኝም እንደገና አንተስ እንዴት እንደዚህ ታደርጋለህ አልኩትኝ። አይ በእኛ ባህል አለ እሷ እንጀራ እናቴ ስለሆነች እኔ በአባቴ ባህል የወንድሙን ሚስት ማግባት መንከባከብ የእሱም ሀብት ካለ እኛ ነኝ መውረስ ያለብኝ ወዴትም መሄድ የለበትም። ኧረ እባክህ አዎ እንደዚህ ነው፣ አዎ በሀገራችሁ እንደዚህ ነው፣ አዎ ወደ ሊድ የሚገለኝም መሰለኝ ማንም የለኝም አጠገቤ። ያው መቼም አንተ ከእግዚአብሔሮች ቤት ውስጥ የምታደርገው ሰው ማንም ማየክ የለም አይደል እንዴ? በቃ ያው ሰው በመልካም ነው እንደ ድሮ የሚያስበው ብዬ ሀዘኔን በሀዘኔ ይዤ ሁሉን ነገር በውስጥ ይዤ ጠዋት ማታ ታዲያ ማልቀስ ነው። ኑሮ አይመስልም የኖርኩት እግዚአብሔርን ኑሮ አልጋ ላይ መውጣት አልፈልግም። እንዴት ከባሌ ወንድም ጋር ግን ወዴት ልሂድ? ልጄ ጠፍቷል። አዎ አሁን በእርግጥ አብሮኝ የለም። ወጥቼ ስራ ጭንቅላቴ አይምሮዬስ ግፊት መጣ፣ ስኳር መጣ፣ ብዙ ነገር በቃ ላይ በዛ ላይ ስትረስ፣ ጭንቀት ውጭ ወጥቼ በቃ የሱ ተገዥ ሆንኩኝ። የሱ ተገዥ በቃ ከዛ ይሄ የሆነ እንትን ብዬ በመሀል እናንተ መጣችሁ። ባለፈው ልጁን ፈልጋችሁ አግኝታችሁ ተሯሩጣችሁ ልጄን ይዛችሁ ሊመጣችሁ እንዴት ጠፋ ብዬ ስጠየቅ ይኸው እሱን ያመጣኝ ብሎ የገዛ አጎትየው ለካ እኔን ለማግባት ፈልጎ ነው ልጁን አርቆ ጥሎ የትም ጥሎ ይሄ ፌቨር ተጠቅሞ ከዛ እኔን በእጁ ስር አስገብቶ እንደገና ምን ትለዋለህ አሁን? ይሄን ምንም እንደው ትዳር አትለው ምን አትለው እውነት ልጄ መጣ። በጣም ደስ አለኝ። እግዚአብሔር ነው ይሄን ያደረገልኝ። ከዛ ልጄ ከመጣ በኋላ እናንተ ናችሁ ይሄን ሁሉ ያደረጋችሁልኝ ፈልጋችሁ ምን ብላችሁ ፎቶውን ፖስት ባደረኩበት በሁሉም ቦታ ከዛ ድረስ አግኝታችሁ እንደዚህ ጥርሱ እስከሚወልቅ ልጄ እውነት ልጅ አልመሰለም። እውነት የወለደ ያውቀዋል። እግዚአብሔርን ነው የምልህ። እንደዛው እንትን ብሎ ሃይላንድ እየለቀመ ምን እያለ አፈር መስሎ ልጄ እውነት እኔ በህይወት እያለሁ ግን ምንም ወጣትም ቢሆን ማለት ነው ከደረሰብኝ ነገር አንጻር ነው ብዙ ነገሮችን ስትረስ ማለት በጣም መጥፎ ነው። እውነት እግዚአብሔርን አንዳንዴ ሰው ወጥቶ ነገሮችን ለሰው ማካፈል የመሰለ ነገር የለም። እግዚአብሔርን ወይ እንደዚህ ሚዲያ ላይ ወጥቶ ብዙ ነገር እና እኔ ቤት ነው ቁጭ ምለው በቃ ያንንም እናንተ ገፍታችሁ ስለመጣችሁ ነው እንጂ ቤት ጭራሽማ ከእሱ ጋር ግንኙነት ከጀመርኩ በኋላ በቃ ቤት ውስጥ ቁጭ ብዬ ምንም ነገር ሱቅ እንዲሄድ ራሱ አይፈቅድልኝም። ወጣ ነበር ከተባለ እያስፈራራኛል። በቃ እገልሻለሁ፣ እንደዚህ ነው ማደርግሽ፣ ለምንድን ነው ከቤት የምትወጪው? በቃ እንዴት ነው ስራ ውስጥ ወደ ስራ ለምገባው? በቃ ልጄ አንድ ሁለት ነገር አሁን ሰው ሀሳብ ወይ ልጄ ሞቷል መሞቱ መስማት ነበረብኝ ወይ አለ የሚባለውን ነገር ማግኘት አለብኝ። ግን በቃ ወይ አድጎ ትልቁ ነው አገኘው የለ ልጅ 18 ዓመት ሞቱት ነው ብዙ ነገር ነው። በቃ ቤት ውስጥ በስትረስ ነኝ እኔ። በቃ ይመጣል አበስላለሁ እንደ ሰራተኛ ኑሮዬ። በቃ አንደኛ ማልናገርበት በኮንፊደንስ ማልናገረው ወንድሙ ነው። አጥፍቻለሁ ወይ መጀመሪያ የሆኑ በአቋሚ መጽናት ነበረብኝ። እንደሆንኩ ልሁን በቃ እንዴት አንተ ከኔ ጋር እንድትሆናለህ አንተ ሽንኩርትና ዘይት ስላመጣ ነው ወይ ብዬ ገፍቼ መውጣት መቻል ነበረብኝ መጀመሪያ። ግን በሀዘኔ ጊዜ አብሮ ይኖረን እንደዚህ በቃ ማለት ምን ልቤን እንትን እንዳለው ራሱ አላውቅም። ያ ነገሮች ተፈጠሩ። የዋህነት የእሱ ደግነት አጠቃኝ። አብሬ ማደር አብሬ መዋል ጀመርኩኝ። እንደ ትዳር ሆነ ኑሯችን። ጎረቤቶቼንም መልካም ያደርጉልኝ። ትንሽ እንኳን ቆረቆረሽ ወንድምና እህት ወንድማማች መካከል እንደው ይዘሽ ስትቀመጭ ለመሆኑስ እንደው ጸንሰሽ ይሆን? ኧረ ልጄ እግዚአብሔር ረድቶኛል። ቼክ አድርገሻል? አዎ እኔ እኮ ከዛ በኋላ ነገርኩህ እኮ ያን ያደረኩ ያለሁትኝ እውነት ልጄ በራሱ እንደጠፋ ነው አውቄ የነበረው። ይሄ ሁሉ ነገር እሱ አጥፍቶት ከኔ ጋር ለመኖር እኔን ለማግባት የወንድሙ ሚስት ይዞ ለመኖር ብሎ እኔን እኮ ልጄን እንዳጠፋ እኮ አላውቅም።
ይሄንም እኮ አውቄ እንዴት አብሬ እሆናለሁ? ይሄን ባቅ ኖሮ እንዴት የዚህን ያህል ወንድ አልጠፋም። ምንድነው እንዴ ሳላገባ መኖር እችላለሁ እኮ እንኳን አይደለም ሌላ ስንት አማራጭ እያለኝ፣ ግን ጠፍቶብኝም አብሮኝ ሆነ በሀዘኔም አብሮኝ ሆነ የሚለው ነገር ነው የጨነቀኝ እኔ የነበረው ማለት ነው። ከዛም በኋላ እናንተ ይዛችሁ ከመጣችሁ በኋላ በጣም በቃ ደስተኛ ሆኜ ብዬ ያው እናንተ እንኳን አልወጣችሁም አምጥታችሁ ደስታዬን እንኳን አልጨረስኩም አይደል እንዴ አባዬ ደህና ነው የኔ ልጅ የት ሄደብኝ ነው ስለው እንደዚህ ቦታ ሂጂ ማን ወስዶ እሱ ሲል አይታል የዛን ጊዜ የተፈጠረውን ነገር እውነት እግዚአብሔር እንደው ከሞት ነው የዛን የሚያተረፈኝ። በጣም ነው የደነገጥኩትኝ። ከዛ በቃ የልጅ ወሬ አትስሙ እናንተ ምንድነው ምናምን ብሎ አይተዋል። ከዛ በኋላ እንዴት እንደሆነ መቼም የሌባ አይነ ደረቅ ምን አይነት ዘር ውስጥ እንደከተተኝ መድኃኒዓለም ዘራችን ሁሉንም መጀመሪያ ጉዱን ስሙና ከዛ በኋላ እናወራለን። ምን ተፈጠረ ምን ተደረገ ብለሽ ማጥናት አለብሽ እንጂ ዝም ብሎ ሰደዱ ቤተሰቦቼ ሞቱ እንጂ ያልኳችሁ እኮ አልነበረኝም አላልኩም። ማንም ሰው ያለ ዘር አይፈጠርም። እንዴት እንዳደኩ ነው ያውቀዋለሁ። የሚያቀኝም ያውቀዋል። ስለሞቱና እኔ ራሴን ችዬ ስለሞቱ እንጂ በደለሽ ብትሆኚ ነው እንጂ ወንድምና ወንድማማች ይቀላል ችግር የለውም። ዝም ብሎ ስማኝ ነገሩን ልጨርስ እንጨርስ። ማዘርዬ ቆይ ዝም አስመልልኝ ነበር ቆይ ማዘርዬ እናውራና ተቋቋም ያስከመሆን ድረስ ያደረገ አሁን በአንድ ሰፈር ተቀምጠሽ ልፍ ብለሽ እንኳን ብትሄጂ እኮ ይችላል ነበር። ይኸውልህ እናትዬ አሁን ምንድነው እውነቱን መነጋገር ስላለብን አሁን የተደበቀ ነገር መኖር የለም። ይቅርታም ይሁን ምንም ይሁን ስንባባል እውነቱን አውቀን ይሄ መቻውቅ የሚባለው ነገር እንዳይመጣ ነው። እሷም ምንም ነገር ሳትደብቂ እውነቱን ተናገሪ ብያት ነው እንጂ አሁን ይሄ እኮ እውነት ለመናገር የሚወራ ሆኖ አይደለም። ግን በቃ የግድ ማወቅ አለባችሁ እውነታው የት ላይ ነው የተሳሳት ነው የት ላይ ነው ጥፋት የጠፋው የሚለውን ነገር መነጋገር ነው እንጂ እንደዚህ እላፊ ለመነጋገር አይደለምና አንቺም ምትናገሩን ቀስ ያርግሽ ተናገሪ። እነ ማዘርም ነገሩን ለመረዳት ሞክሩ። ይሄ ከመጥፎ ነገር ላለማየት እንሞክር። እስኪ አሁን ቀጥ ጨርሽልን እስኪ ምንድነው ከዛ በኋላ ምን ተፈጠረ የሚለው ነገር ነው። ለማ እግዚአብሔር ይስጣችሁ እናንተ ናችሁ። እኔ ህግ ጋር ስሜድ እግር ነበረኝ ነው እንደው እንዴት ብዬ ደነገጥኩኝ። ከዛ በኋላ መቼም የዛኔ 7 አመቱ ከዛ በኋላ 8 አመት ሞልቶታል ሳገኘው ልጅ ጥርሱ ልቆ ነው ያገኘው። ጥርሱ ልቆ ለካ በእንትኑ ነው የወለቀው እድሜው ነው እኔ ወድቆ ምናምን መስሎኝ ነበረ። ከዛ እሱ ነው አለ አረሳም እሱ ነው እሱ ወስዶኝ ቦርሴን ሌላ ቦታ አስቀምጦ ወስዶኝ የሆነ ቦታ ቁጭ አድርጎኝ ብስኩት ይሄ ምንድነው የሚባለው እዛ ጋር ገዝቶልኝ ነው የሄደው። ቁጭ አድርጎ ልጅ አንድ ባንድ ሁሉንም ነገር ነገረኝ። እናንተም ከዛ በኋላ እናንተ ማናችሁ ምናምን ብሎ ወከባ ሲፈጠር ወደ ህግ ቦታ ፖሊሶች መጡ። ወደ ህግ ሄደ። ህግ ጋር ሲደርስ እውነታው ወጣ። ሂደው እኮ ጠይቀውት ሊሆን ይችላል። ጣቢያ ወሰድኩት እኔ ነኝ ነበርኩት ከህግ አካላቶች ጋር። ጣቢያ ከሄደ በኋላ ቅድም ያልኳችሁን ቃሉን ሰጠ። አሁንም እሱ የሚለው ምንድነው በእኛ ባህል የወንድሙን ሚስት ማግባት ባህላችን ነው እንዳለችው እሷም ንብረት ካለው ንብረቱ ላይ ስልጣን ይኖረኛል፣ ልጆች ካለው ልጆቹን እንዳባት አሳድጋለሁ፣ ሚስትየዋ ብቻዋን እንዳትሆን እንዳትቸገር እንዳትራብ እንዳትጠማ ወንድም እንደወንድም ይሆናል። ይሄ ደግሞ በእኛ ዘር ያለ ነው ቃሉን የሰጠው። ይሄንን እንደዚህ መባሉን እንደዚህ ያለ አካሄድ መኖሩን አላውቅም። እንግዲህ እሱ ያለው እሷን ለማጥመድ ያደረገበት ሲስተም ይሆናል እንጂ እንደዚህ ያለ ባህል የለም። በቃ አሁን እኮ ማዘርዬ እሷንም እንግዲህ ሲያሳምናትም እሷም እንዴት እንደዘለለችው ባላቀም ሲነግራት በእኛ ባህል አላት ለሷ ለራሷ ማለት ነው። ባለፈው ኢንተርቪው ስናረጋችሁ እሱም ራሱ ቃል በቃል እኛ ቪዲዮ እየቀረጸን ቪዲዮ ደግማችሁ ማየት ትችላላችሁ። ቃል በቃል የተናገረው እሱ ምንድነው በእኛ ባህል ወንድም የወንድሙ ሚስት ያገባል ነው ያለው። እንግዲህ ወይ እሱ እንደ ባልወት በኩል የመጣ ባህልም ከሆነ ወይም ደግሞ በእናቱ በኩልም ደግሞ እናትም አለው ከአዲስ አበባ አልወጣ ይሄ ነገር የሚደረገው በክፍለ ሀገር እንግዲህ እርሶ እኮ ካደገ በኋላ ነው የሚያውቁት ልጁን። ስለዚህ ወይ ሲያድግበት ያደገበት ማህበረሰብ የመጣበት ማህበረሰብ ከእንደዚህ አይነት ነገር ቢሆንስ ምናልባት ስለዛ ነገር ያውቃሉ የሚያውቁት ነገር አለ። ስለ ባልወት ቤተሰብስ ምንም አላውቅም። ስለ ባለቤቶች እዚህ ሆኖ አዲስ አበባ ነው የተገናኘን ነው አዲስ አበባ ነው የተጋባ ነው። ምንም ነገር የምናውቀው ነገር የለም። ስንኖር አብረን ወለድን፣ በፍቅር ኖርን፣ በፍቅር ይሄን ያህል ጊዜ ኖርን። እሱም ሞተ። አሁን ቀደም እኮ ሲነግሩኝ ቤተሰባችን እርስ በርስ ይተዋወቃል ዝም ብሎ መጋባት የለም አሉ። ዝምድና
አይደለም ሽማግሌ የሀገር ሽማግሌ የሚባል አለ። የሀገር ሽማግሌዎች ይላካሉ። ለምሳሌ ከሊኮ ትልቅ ሰው ነው ከሌን ብንልክስ ይባላል። የዛን ጊዜ የነበሩ እናቱ ናቸው። ሌላ የለም። አባት የለውም። እናት ነበሩ። እናቱ ናቸው የሀገር ሽማግሌ ይላኩት። ተልኮ ነው። ስለዚህ ተጠይቀን ነው እሱማ የተጋባ ነው እንጂ ይሄ ባህል መኖሩን አላውቅም። በክፍለ ሀገር ሊኖር ይችላል። እኛ ደግሞ ክፍለ ሀገር አንሄድም። እናቱም እዚህ መጣ ነበረ፣ እዚህ ነበረች። የነበረችው እዚህ ሆኖ ተፈላልገን የተጋባ ነው። ወደ ክፍለ ሀገር ሄደን አናውቅም እስካለን ድረስ ማለት ነው እንጂ እሱ ኬት አምጥቶ ትናንትና እንትን ብሎ ኬት አምጥቶ አወራው። እንግዲህ አሁን እሱ የተናገረ ዞሮ ያው ለማጥመድም ሊሆን ይችላል። ይሄ ብዙ ብሔረሰቦች አሉ። ለምሳሌ ጉራጌ ያለ እንደዚህ አንዳንድ ቦታ እንዲሆን ሰማዋለን አሁን ስንጫወት ማለት ነው እንጂ እንደዚህ አይነት ነገር የለም። እኔም እስከማውቀው ድረስ እንደዚህ አይነት ነገር አጋጥሞኝ አያውቅም። ግን እሱ ያለው እንደዚህ ነገር አለ ምናምን አለ። ከዛ ቃሉን ሰጣ። ህፃኑ ግን እሱ እጁ ስላለበት ስለጠፋ በዛ መቀጣትም ስላለበት እንግዲህ ፍርዱን ይጠብቃል እሱ። እውነታው ግን ይሄ ነው። ሳባ አሁን አንቺም እናትሽንም መንገር አለብሽ። አንቺ አሁን ወጣት ነሽ፣ ነገሮችን አንደርስታንድ ማድረግ ትችላለሽ። እሷ ጋር ተመሳሳይ እድሜ ነው ያላችሁትና የብሎ አንገት ማመዘዝ ምንድነው? መረዳዳት መቻል አለባት። ስድቡን አቆሚው። አሁን እኮ ወደ ይቅርታ እየተባለ ነው። እኔ ነገሮችን ሳልረዳ ነገሮችን እንትን ሳልሰማ ግን ሰው የሰፈሩ ሰው እቺ ነች እኮ ወንድምና ቤት ዝም ብሎ የገብታ የተኛቸው እንዴት ወንድሙ ቢሞት ወንድሙን እንዴት ታገባለች? የእሷ ልጅ እኮ ነው አንዱ። እሷን እኮ ነው እንደዚህ ያደረገው እየተባለ በሀዘን ላይ እንደገና ሌላ ሀዘን እንትን ተጨመረልኝ። እንዴ መጠቃው ሆነ ነበር። አንቺ ቤትሽ ከተታሽና ቀርቦ መጠየቅ ነው እኮ ቀርቦ መጠየቅ ምንም ቢሆንስ ታውቂያቸው ወይኔ ጉዴ ፈለየ ያው ዞሮ ግቢውን አቃለ ስትይና ግቢውን ነው ታዲያ እጂ ደግሞ ለምን እኔ ስንት ሁሉ መከራ ደርሶብኝ አሁን ምን አለ መሰለሽ ነው አሁን ሲጀመር ሁሉ ነገር ለምታሽበት ለምን ወርደት አይደለም መማዬ ምን አለበት ያው ነው የወንድ ቤተሰብ ሁሉ ጊዜም የወንድ እናት ቤተሰቦች የባል ቤተሰቦች ማንገስ ናቸው። በመጠጥ ልጃቸውን ማንገስ ይቅርታ እንደሆነ ነው ጊዜው ማንገስ በቃ ሁሌ ልጅ እንዲያረግም እንዴ ሰው ሴት ሆኖ ትዳርን ይዞ ያየ ሰው ያውቀዋል። እዚህ ጎረቤት እንኳን ሁሉም ሰው አንድ አይነት ትዳር አይኖርም። እግዚአብሔርን አንድ አይነት ነገር የለም ማለት በየትኛውም ቦታ ደግሞ ሁሉ ጊዜ ሴት ልጅ ተጎጂ ናት። ይሄን ከግምት እሷ እናት እስከሆኑ ድረስ ወልደው እስካዩ ድረስ ሊቀርቡ ሊጠጉኝ ቤተሰቡ ሲሌላት ከምን አንፃር ነው እንደራስ ነው ሊጠጉኝ የሚችሉት እኮ እሳቸው ናቸው እንጂ እኔ አይደለም። አንዳንድ ሴት አይኑን አጥጦ የሚሄደው የባል ቤተሰብ ደግሞ ብዙ ነገር እንደዚህ ስለምሰማ መሄድ አልፈልግም። ይኸውልሽ መሲ አለመቀራረባችን ነው ይሄ ሁሉ የተፈጠረው። ብትቀርብኝና ቀርባቸው ነበር ነው ኮምለ እኔ ማን ይቀርባል? እሳቸው እናት የታቀሻለሁ እንዴ ለገባ የቻለ ልጅ እኮ ነው ያደረሱት አይደል እንዴ እኔ እኮ ገና አንድ ፍሬ ልጅ ነኝ እኮ አሁን እኮ ይኸውልሽ እኔ እንኳን አለውኝ አይደል እንዴ እኔ አሁን በውጪ ልታያያለ የሆነ ጊዜም ወንድሜ የታመመ ጊዜ መጥቼ ነበር። ያን የሰጠሽኝ አመለካከት ጥሩ ስላልሆነ ነው ቤት አሁን እሷ መጥቼ ያውቃለሁ። ስመጣ ግን በጎን አይኗ ነው የምታየኝ። በፍቅርም አልተቀበለችኝ ነው የባል ቤተሰብ እንደዚህ ነው ስለሚባል እኔ ከልጅነቴ ጀምሮ ብዙም እንደዚህ መቅረብ አልፈልግም። ስለዚህ አሁን ችግሩ የተፈጠረው መሀል ላይ አንቺም ወደ እነሱ አትቀርቢም፣ እናንተም ደግሞ እሷ ካልመጣች ለምን እኛ እንቀርባለን? ማንጣት ያለበት እሷ እንጂ እኛ ነን እንደምሄድ ያለበት። አሁን ዞሮ መሀል ላይ የተፈጠረው ነገር መጥፎ ነው። በቃ አሁን ማዘርዬ ምን አለ መሰሎት በመሀል ልጆት ቢያስተዋውቅ መልካም ነበር። ይዞ መጥቶ በስርዓቱ በወጉ እቺ አንቺ ብትሆኚ ይሄን ያህል ጊዜ ስትቀመጪ ማለት ደረጃ ስትደርሺ ታይ ቤተሰቦችን አስተዋውቀኝ እስቲ ማን ነው ይወለድ ማዘርዬ። አሁን ሙት ወቃሽ ሳንሆን እርስ በርሳችን እንወቃቀስ። የመጀመሪያው እናንተ እቺ ልጅ ስትወልድ እቺ ልጅ እንግዲህ 6-7 አመት ሙሉ ልጅ ስታሳድግ ምን ላይ ደረስሽ እንዴት ሆንሽ ማለት የእናት ወግ ነው ማዘርዬ። አንቺም ደግሞ እነሱ አልመጡም እንደዚህ እንዴት ምናምን ብሎ ነገር ከመቆርጠም ይልቅ መተሽ እማማ ለምን አልመጣችሁም? ልጅ እኮ ልጅ አለው የልጅ ህይወት ነው
ብለሽ ደግሞ መተሽም ይሻል ነበር እንደዚህ በቃ አዎ እንረዳዳለን። አሁን በቃ ይሄ ምንድነው ችግር በመሃል የለም። አለማውራታችን አለማውራት አለመቀራረባ። ስለዚህ ማንንም ሳይሆን ዛሬ የምንወቅሰው እርስ በርሳችን እንወቃቀስ። ማዘርዬ አንቺም ሳባ ደግሞ ወጣት ነሽ። ምንም እሷ ብታስከፋሽ እሷ ብትናገርሽ መተሽ ለእናትሽ እንዲሆነ ሳይሆን እንደ ወጣት ቀረብ ብለሽ ምንድን ነው የሆንሽው? እንደዚህ እኮ አይደረግም። እሷ እኮ ልትቀርበኝ አትፈልግም። ቀድሞ በፊት ነው። አሁን ይኸውልህ በፊት የተፈጠረውን ነገር አሁን እንተወው። በቃ ይሄ አሁን እኮ እናንተ መሀል ላይ የተፈጠረውን ክፍተት ተጠቅሞ ሰይጣን ስንት መርዝ መረዘ እኮ ስንት መጥፎ ነገር አደረገው። እስኪ አሁን ልጅ ተፈጥሮ ቢሆንስ ምንድን ነው የምንለው? መሀል ላይ ገብቶሽ አሁን እግዚአብሔር እንግዲህ ከአንድ ሴት ወደ ይሄ በጣም ነውር ነበር የሚሆን። ዞሮ እግዚአብሔር ጠብቋቸዋል። የልባችሁን ንጹህነት አይቶ መልካምነታችሁን አይቶ ማዘርዬ። ስለዚህ ያ ነው ዛሬ ደግሞ እግዚአብሔር እድል ሰጥቶን እድሜ ሰጥቶን ለይቅርታ ደረሰን። ይሄንን ያላዩ ስንት ሰዎች አሉ። ይቅር ሳይባባሉ ወደ እግዚአብሔር ሄዱ ስንት ሰዎች አሉ። ስለዚህ አንቺ ተነሺ እንደ ልጅ ማዘርን ይቅርታ ጠይቂ። ማዘርም ደግሞ ይቅር ይበላት። እሺ በይ ተነሺ። እኔ ብዙ ተበድያለሁ። ዝም ብለሽ ሂጂ። ግድ የለሽም ሂጂ። ይቅርታ ተባባሉ። በይ እሺ እንግዲህ ከዚህ በኋላ ጠይቄ ልጄንም አደራ የሞት ልጅ ነው ይቅርታ እንደናቱ ልጅማ በመናቱ ልጄን ነገር አደራ የልጄን ነገር አደራ ልጄ ምን አደረገዋለሁ? ሶርቶ እናቱ ልጅ ያልኩት አገናኝቶናል። እሱ አገናኝቶናል። እግዚአብሔር ይስጥ። አንተም ተባረክ። ከዚህ በኋላ ያሳለፍሽውን ነገር ሁሉ እሺ ልጃችንን በሰላም ይደግልን። ቁም ነገር ይድረስ። አንተም እግዚአብሔር ይስጥ። አመሰግናለሁ። እግዚአብሔር ይስጥ። ኬትም ብለህ አመጣህልኝ። ትልቁ ነገር አመጣህልኝ። እግዚአብሔር ይስጥ። ተባረክ። ቁም ነገር ድረስልኝ። አንተን አክብሬ ነው ድሮም እንደው እሷም ትምጣ ያልኩት እንጂ እኔ አይኗን ማየት አልፈልግም ነበር። አንተን አክብሬ ነው። እግዚአብሔር ይስጥ። እናንተንም እግዚአብሔር ይስጣችሁ። እግዚአብሔርን በእውነት ነው የምላችሁ በጣም ስሜታዊ ነው ያደረጋችሁኝ። በጣም ነው የማመሰግነው። እሺ ይሄ እግዚአብሔር የሚፈልገው ነገር ይሄን ነው። ነገ ወደ እግዚአብሔር ነው የምንሄደው። አሁን እኛ እግዚአብሔር ወይ ይቅር በለን ስንለው ማንን ይቅር ብላችኋል ነው የሚለው። ዛሬ አሁን ቂም ፈርሷል። የሰይጣንን ስራ እዚሁ አፍርሰናል። ምንም ከዚህ መሀላችን የሚገባ ሰይጣን የሚገባ ነፋስ የለም። እርሶ ታላቅ ነው፣ ትልቅ ነው። እንደ ትልቅነቱ ደግሞ ስላከበሩኝ እግዚአብሔር ያክብርልኝ። በእውነት ለኔ ይሄ በጣም ትልቅ ነገር ነው። ሳባም እግዚአብሔር ይስጥልኝ። በጣም ነው የማመሰግን። ለኔ በኋላ ያለውን መልካምነታችንን እንግዲህ ያኔ በተግባር እናሳያታለን። መልካም ነው። እኛ በመልካምነታችን ነው የምንተዋወቀው። አሁን እሷ ሰው የለኝም ብላ ነው እንደዚህ የሆነችው። ሰው ሆኗት በቃ እናንተ ከጎኗ አለን አይዞሽ በላት። በቃ እኔ የምፈልገው አሁን እኔ ዛሬ የመጣሁበት ትልቁ ምክንያት እቺ ልጅ ብቻዋን እንድትሆን አለመፈለጌ ነው። በቃ ብቻዋን ተሰቃየች። ያየችው ነገር ነው። ወዴት እየሄድኩ ነው? ስለዚህ ልጃችንንም አንድ ላይ እናሳድጋለን። እንዲያው እግዚአብሔር ፈቅዶ እናንተም ፈቃዳችሁ ከሆነ እዚህ ከእናንተ የምታከራዩት አንዱ ግቢ የኪራይ ከምትከፍል አስገቧት። ገንዘብ ከሰው ኋላ ነው። ተምጣ ተቀመጠ። የታባቱ የምን ኪራይ ነው? በቃ ያ እንግዲህ ያገኘሁትን እያካፈልኩት ትበላለች። በቃ እሱን ነው እኔ ምን የፈለኩት እሱ ነው። ቤቢሾም እዚህ ያድጋል። እዚህ ትልቅ ነው ግቢያችሁ፣ ያጫውታል፣ ለህፃናትም ይሆናል። ስለዚህ ያደገ እሷም ስራዋንም እኛም ቢሆን ስራ እንፈልግላታለን። ስራዋን ትሰራለች፣ ወጣ ትገባለች። እናንተም እንደ እናት እንደ እህት ከጎኗ ሆናችሁ አይዞሽ አለንልሽ፣ ምን እንጨምር ምን እንቀንስ እያላችሁ ከእናንተ ጋር እንግዲህ መልካም የሆነ ነገር እንዲኖራችሁ መልካም ምኞቴ ነው። እናንተ ግን በእውነት በጣም ነው የማመሰግነው። ማዘርዬ እግዚአብሔር ያክብረን። በጣም ነው የማመሰግነው። እሺ ሳይ በጣም አመሰግናለሁ። በቃ እናመሰግናለን። እኔና አንቺ ትንሽ እናውራ። ትመጣለች። እሺ ማዘርዬ ታወራላችሁ፣ ከቤቢም ጋር ትገናኛላችሁ። እሺ ማዘርዬ እንግዲህ ውድ ተመልካቾቻችን እግዚአብሔር ረድቶን መሲ እንግዲህ ከባሏ ቤተሰብ ጋር ሰላም ወርደዋል። መሲዬ በመጀመሪያ አንቺን በጣም አመሰግናለሁ። ኧረ እኔም እናንተን አመሰግናለሁ። ትሁት ነሽ፣ ነገሮችን በተጎድተሽም ቢሆን ለሰላም
መሆኑ በጣም ትልቅ ነገር ነው። ለዛ በጣም ነው የማመሰግነው። ስለዚህ አሁን ምንድነው የምናደርገው? ልጁን ከአያቱ ጋር ማገናኘት አለብን። እሱ ከትምህርት ቤት ሲወጣ በኋላ አንድ ሀፍታ ይዘሽው ትመጪና እሱ ጋር እናገናኛቸዋለን። ከእሷ ጋር ትንሽ ጊዜ እንዲያሳልፍ ከዛ ወደ ቤት ልካቸዋለሁ። አንቺ ቤቱን ፏፏ አድርገሽ ምናምን ጠብቂ። ከእነሱ ጋር ደግሞ ትሆኛለሽ ማለት ነው። እንግዲህ ውድ ተመልካቾቻችን ከአያቱ ጋር የሚኖረውን ቆይታ በተቻለን አቅም እንቀርጻለን። ችግር የለውም አይደል? ኧረ ችግር የለውም፣ ደስ ይለኛል። ከአያቱ ጋር የሚሆነውን ቆይታ ትንሽ ለመቅረጽ እንሞክራለን፣ ከተሳካለ ማለት ነው። ካልሆነ ግን እንግዲህ በጣም ደስ ብሎናል ስላስታረቅናቸው። መልካም አሁን ተመልሰው ወደ ድሮ ነገር በጣም አሁን የሰላም እንቅልፍ እንተኛለን። ስለ ልጃችን መጨነቅ እንጀምራለን። አሁን ቅድም የነገርሽኝ ነገር አለ፣ ዲፕሬሽኑ የሚያስጨንቀውን ነገር ደግሞ በባለሙያ እናሳየዋለን። እንደ ድሮ እንደሚስቀው ነገር መልሰን ሳቆን እናገኛለን። እሺ አትጨነቂ። አሁን ጭንቀትሽ ይገባኛል፣ እረዳሻለሁ። ስለዚህ ቤተሰቦችሽ የእሱ ቤተሰቦች ማለት የአንቺም ቤተሰቦች ናቸው። የእሱ እናት ማለት ለአንቺም እናትሽ ማለት ናቸው። አይተሻቸዋል። በቃ ጸጽቷቸዋል። መልሰው አለቀሱ እኮ መጨረሻ ላይ። አሁን ራሱ እያለቀሱ አለመነጋገር ነው። ከዚህ በኋላ መነጋገር ያለው ነገር እንግዲህ ውድ ቤተሰቦቻችን ከነመሲ ቤተሰብ ብዙ ተምረናል። ምንም ነገር ቢፈጠር ማውራት፣ መነጋገር፣ አንተ ትብስ አንተ ትብሽ ምናምን እየተባባሉ ያለውን ነገር ማውራትን የመሰለ ነገር የለም። መሲ ባለመናገሯ ይሄ ሁሉ ነገር ተፈጥሯል። ውሳኔም ነበርና ትክክል ያ ነገር ያስፈልጋል። ቤተሰቦቼ ከማዘሩ ጋር እንግዲህ የሚሆነውን ከአያቱ ጋር ልጁ የሚሆነውን ቆይታ ካገኘን እንልክላችኋለን። ካልሆነ ግን እዚህ ጋር እናቆማለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩልን።